ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ቀድመን የምናየው ቪዲዮ ፈለገ ሶፊ ፓስተር ሶፊን አሸንፏል ማለት ነው። ቀድመን የምናየው ቪዲዮ እሱ ይሆናል። በግልጽ እንደተሸነፈ በራሱ አንደበት የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ቀድመን የምናየው ቪዲዮ እሱ ይሆናል። በሁለተኛ ቪዲዮአችን የሚሆነው ያያ ዘልለታ ጴንጤውን ሲል የፓስተሩን ተረት እንዴት እንዳሳየ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። በሶስተኛ ቪዲዮአችን የሚሆነው የጴንጤው ፓስተር ወደ ኦርቶዶክስ ቤተክርስቲያን ነው የሚሄደው። እዛ አይነት ጭቅጭቅ አልወድም ይሁድ ሰንበት ሲሆን ኦርቶዶክስ ቤተክርስቲያን ነው የሚሄደው ስለ በቪዲዮ አጋርቷል ማለት ነው። ሶስተኛው ቪዲዮ የምናየው ይሆናል። ቪዲዮ እንደመቻችሁ ለማጠራጠር ላይክ እና ሼር ማድረጋችሁን እንዳትረሱ። ለዚህ አይነት ጠቃሚ ቪዲዮዎችን እና ወቅታዊ ጉዳዮችን በየቀኑ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ቢበዛ 7 ደቂቃ ብቻ ነውና እስከ መጨረሻው ማየታችሁን እንዳትረሱ። ቪዲዮውን ደግሞ ላይክ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ፓስተር አምኜ ተሸንፌያለሁ። Thank you ፓስተር ተለጋግናችሁ እውነት እንደው በዘራችሁ አይድረስ። እውነት የሚገርም ነው። ተለጋግናችሁ ምንድነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይወል ኮሜንት ላይ እየጻፉልኝ ያለውን አንተ ምንድነው ኮሜንት ላይ ምን እየጻፉልኝ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልኝ ምንድነው ፈለገ እያሉ ነው? ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው አልተቀጣም? ተነጋግረን የለ እንዴ? ምኑን ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽ ይሄን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በሳቸው ፐርሚሽን በሳቸው ፈቃድ አሜን አሜን ራባዳስ ከለተኒ ማራማራማና ማስኪሪ ቢጋቶ አሜን ደብረ ዋይ ፖለከ ጴንጤ ሁኑ የምንባለው ለዚህ ነው። እንግዲህ ጴንጤ መሆን ማለት ይሄ ነው ትርጉሙ። ጴንጤ ሁኑ የሚሉን አክታቸው ሊተፉብን ምራቃቸውን ሊለቀልቁ ነው። ሌላ ምንም ነገር የለውም። በዚህ ደረጃ ራሳቸውን ያስመልካሉ። ይህን ህዝብ ከዚህ ጨለማ የሚያወጣው ማን ነው? በጣም እኮ ነው የሚያሳዝነው ህዝቡ። ይህ ሰውዬው ያሳዝን። ይህ ሁሉ ምራቅ መቼ ነው የምታስመጥጠው? ይህ ሁሉ አክታ ሰው አይን ላይ ይተፋል፣ ሰው ግንባር ላይ ይተፋል። ግድ የለም ሰው እንዴት ምራቁን አፍ ውስጥ ይተፋል? ሰው ያሳፍራል በጣም። ለዚህ ነው ጴንጤ ሁኑ የምትባሉት። ለዚህ ነው ወደ አዳራሻቸው የሚጋብዟቸው ራሳቸውን ሊያስመልኳቸው። አያሳዝንም? ይሄ ትውልድ የማንም አክታ ሲለጠፍበት የማንንም ምራቅ እየዋጠ ይሄ እኮ ወንጀልም ጭምር እኮ በእውነት እንኳንም ኦርቶዶክስ ተዋህዶ ሆነን ምንለው ለዚህ እኮ የማንም መጫወቻ አንሆንም። ማንም እየመጣ ምራቁን የሚተፋባችሁ፣ ማንም እየመጣ አክታውን የሚለጥፍባችሁ የሚያቀረሽባችሁ ለምን ትሆናላችሁ? አረ ወደ ቀልባችሁ ተመለሱ። ሌላውን ደግሞ ተመልከቱት። የዚህ ደግሞ ይብሳል። እሳት አለ በውስጣቸው ማንም አይችል ሊያጠፋቸው አይቻሉም ሲነኳቸው። እሳት ነው አትነቁም ወይ? ምንድን ነው የምትጠብቁት? የማንም ጭቅቅት አሁን አልቦት ምናምን ላቡ ይሄ በስመ አብ ወልደ መንፈስ ቅዱስ። አሁን የዚህን ሰውዬ ገላቁ አጃክስ ላርጎ ምናምን አያጸደው፣ በረኪና ምናምን አያጸደውም። የዚህን ሰውዬ ላቡን ጠርጎ ሰውዬው ላይ ለጠፈበት ወስዶ አንተ ከነጭቅቅቱ በኢየሱስ ምን አይነት ጨካኞች አረመኔዎች እንደሆናችሁ ነው ግራ የሚገባኝ በእውነት። አሁን ያንተ እድፍ ያንተ ጭቅቅት ይሄን ሰውዬ ምን ሊያደርገው? አረ የማንም ሰገጤ መጫወቻ አትሁኑ። ተው። አረ ተመለሱ፣ ወደ ቀልባችሁ ሁኑ። እስከ መቼ ነው ምራቅ የምትጡት? እስከ መቼ ነው አክታ የሚተፋባችሁ? እስከ መቼ ነው የማንም ላብና ጭቅት እላያችሁ ለሚጋገርባችሁ? በስመ አብ ወልደ መንፈስ ቅዱስ
ያሳዝናል በእውነት ትሽ ኦርቶዶክስ ቤተክርስቲያን ነው የሚሄደው። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን ግርግሩን አልችለው። እኔ እሑድ ጠዋት የት ነው የምሄደው? ኦርቶዶክስ ቤተክርስቲያን ነው የምሄደው። ዋጓን ይላል ስላሴ። በያላችሁበት ሰላማችሁ ብዝት ይበል። ይህ ወንድማችን በሳምንት አንድ ቀን ነች እረፍቴ። በሳምንት አንድ ቀን ሰንበትን ደግሞ የማይሆን ቤት ሄጄ ወይም ደግሞ እንደዚህ ውርጋጥ የተሰበሰበበት እርግጫ የሞላበት ገብቶላ ገባውጣ ምን የሚጫወቱበት ቤት ሄጄ ሰንበትን ማባከን አልፈልግም። ሰንበትን ሄጄ ማክበር የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ አንድ ዛፍ ስር ቁጭ ብዬ መንፈሴን አድሼ እግዚአብሔርን አመስግኜ የምወደውን የማከብረውን አባቴን አክብሬ ወደ ቤቴ እመለሳለሁ እንጂ እዛ ሄጄ ገባ ወጣ ባለ 50 ባለ 100 አልጫወትም ማለት እንደዚህ ነው። ሲገባ ከትልቁ ነው። ትልቁን ትገነዳድሰዋለህ። ከዛ ምዕመናኑ እርጋጡ ደግሞ ይመጣል። ችግር የለውም። ይሄ ጥቁር ጉንዳን የተባለው ህዝብ እንዳለ ይተማል፣ መምጣቱ አይቀርም። ምክንያቱም አሁን ዛሬ ጥቁር ጉንዳን ያኛው ሰውዬ ጦጣ ብሎታል። ጥቁር ጉንዳን ጦጣ በእነሱ ብር ሽክ ይላሉ። ከዛ በኋላ ሽክ ብሎ ጥጋቡ ብሎ ሲተነፍስ እና ወዳጄ እናንተም ንቁ ለማለት ያህል ነው። ስርዓት አምልኩ። እግዚአብሔርን ለማመስገን የምትወደውን ፈጣሪ ለማመስገን የሚመች ንብረት ምረጥ። ከጨለማ ውጡ። አንዳንድ ደናቁርቶች አሉ ገና ማለት አንዳንድ የፓስተር ሽንት ቤቶችም አሉ። አንዳንድ የፓስተር ሽንት ቤቶች አሉ ክርስቶስን ሳይሆን ፓስተሮችን ሲሰብኩ የሚውሉ እና እንዳያስቷችሁ ለማለት ያለው ከጨለማ ውጡ። መልካም ቀን ይሁንላችሁ እና እባካችሁን አንድ ቀናችሁን በሳምንት አንድ ቀናችሁን ለምትሰጡት ለፈጣሪ ስጡ። እወዳችኋለሁ። የዛሬ ቪዲዮ ይመስል ነበርና ቪዲዮውን መግቢያ ላይ ላይክ አድርጉ ብያችሁ ነበር። ላይክ ያደረጋችሁ ላይክ አድርጉ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ በየቀኑ ደግሞ አዳዲስ መረጃ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።